አዲስ ዓመት በመጣ ቁጥር ምዕራባውያንን የሚያስጨንቃቸው ትንቢት ባባ ቫንጋ 1911 እስከ 1996 በአውሎ ነፋስ ምክንያት አይኗን ካጣች በኋላ የወደፊቱን የማየት ልዩ ስጦታ እንዳገኘች ይታመናል። ብዙዎች ይህንን መክሊት ሲሉ ቢጠሩትም ሌሎች ግን ይህንን የጨለማው ኃይል ዳርክ ፎርስ አሰራር ሊሆን እንደሚችል ይጠረጥራሉ። ለመሆኑ ለምንድነው እነዚህ ትንቢቶች ቀድመው የማይነገሩት ብለን ጠየቅን። የጨለማው ኃይል አሰራር ተብሎ የሚታሰበው ትንቢቶቹ ግልጽ ባልሆኑና ምሳሌያዊ በሆኑ ንግግሮች መሸፈናቸው ነው። ይህ ድብቅነት ሰዎች ክስተቱ እስኪፈጸም ድረስ እንዳይረዱትና እንዳይከላከሉ ያደርጋል የሚል እምነት አለ። በተጨማሪም ትንቢቶቹ በጽሑፍ ሰፍረው ስላልተቀመጡ ለተለያዩ ትርጓሜዎች በር ከፍተዋል። 2026 ዓመት በባባ ቫንጋ ተከታዮች ዘንድ የለውጥ ዓመት ተብሎ ይጠራል። ዋና ዋናዎቹ ታዲያ ተዘርዝረው ወጥተዋል። ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የፈረንጆቹን አዲስ ዓመት ተከትሎ ሁልጊዜ የሚነሳ አንድ ነገር አለ። ይህም ኖስትራዳመስ እና ባባ ቫንጋ የሚባሉ እነሱ እንደሚሉት ትንቢተኞች ናቸው። እኛ ግን ጠንቋዮች ሆኑ ትንቢተኞች ሆኑ ወይስ ደግሞ የጨለማው ኃይል ሆኑ 100% እርግጠኛ ሆነን መናገር አንችልም። ነገር ግን ደግሞ እነሱ ያሉት ነገር ዘመናትን ተሻግሮ ሲሆን ይታያል። ይሄ የጨለማው ኃይል ሴራ ነው። ከጀርባው ለመሆኑ ማን ነው ያለው የሚለውን ትንቢትን ሁሉ መርምሮ ስለሚባል ይሄንን ነገር አብረን እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ምዕራባውያንም በከፍተኛ ሁኔታ ያስጨነቁ ተብለው የተቀመጡ የባባ ቫንጋ ትንበያ በ2026 ተብሎ በርካታ ሚዲያዎች ላይ የሽፋን ገጻቸውን አጥለቅልቆታል ማለት ነው። ለኛ ደግሞ ጊዜያችንን እንድንዋጅ ሰዎች እንዴት የቁልቁሊት ጉዞ እየተጓዙ እንዳለ የሚያሳይ ስለሆነ አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። የሶስተኛው የዓለም ጦርነት ስጋት ብላ ያስቀመጠችው 2026 እና 2025 መጨረሻው ነው። በ2025 2026 አውሮፓ በጦርነት ምክንያት ሰው አልባ ልትሆን እንደምትችል ተናግራለች። ከምስራቅ የሚነሳ ግጭት መላውን ምዕራባውያንን ሊያጠፋ እንደሚችል ትንቢቷ ያስረዳል። ሌላው የጠቀሰችው የኤሊያኖች መምጣት ነው። በኖቬምበር 2026 ያልታወቁ ፍጥረታት ኤሊያንስ በግዙፍ መንኮራኩር ወደ ምድር እንደሚመጡና ከሰው ልጆች ጋር ግንኙነት እንደሚጀምሩ ይነገራል። ሌላው ሰው ሰራሽ አስተውሎት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ በሰው ልጅ ላይ በላይነት የሚይዝበትና ዓለምን የመቆጣጠር ጊዜ መቃረቡን አመልክታለች። 2026 የተፈጥሮ አደጋዎች የበረቱ ይሆናሉ ብላለች። በምድር ላይ የ7% መሬት በከባድ የመሬት መንቀጥቀጥና እሳተ ገሞራ እንደሚመታም ትንበያዋ ያሳያል። የዓለም ሚዛን መለወጥም አንዱ ነው ስትል ተናግራለች። ይህ ደግሞ ሰሞናችንን እየተከሰተ ያለ ነው። ቻይና የዓለም ቁንጮ እንደምትሆን፣ ሩሲያን በአዲስ መሪ ከፑቲን በኋላ እንደምትመራ ፍንጭ የሰጠችበት ነው 2026። ለመሆኑ ይህች ሴት እስካሁን የሰሩላት ትንቢቶች ምንድናቸው የሚሉትን መፈተሽ ተገቢ ነው። ባባ ቫንጋ 85% ትክክለኛ ትንበያ አላት ይባልላታል። ከሰሩላት መካከልም የ911 ጥቃት 1989 የአሜሪካ ወንድማማቾች በብረት ወፎች ተመተው ይወድቃሉ ብላ ነበረም። ሁለተኛው የኩርክስ ሰርጓጅ መርከብ መስጠም ነው 1980 ኩርስክ በውሃ ትዋጣለች በማለት አስቀድማ ተናግራ ነበረም። ሶስተኛው የኦባማ መመረጥ ነው። 44ኛው የአሜሪካ ፕሬዝዳንት ጥቁር እንደሚሆን መናገሯ ይታወሳል። 2028ም አዲስ የኃይል ምንጭ ይገኛል፣ ረሃብ ይጠፋል ብላለች። 2043 አውሮፓ በኢስላም መንግስት ስር ትሆናለች ብላለች። 4599 ደግሞ የሰው ልጅ የማይሞትበት ደረጃ ላይ ይደርሳል ብላለች። 5079 ዓለም ታበቃለች፣ የዓለም ፍጻሜ ይሆናል ስትል ተንበያለች። ታዲያ የባባ ቫንጋ መንፈሳዊ ወይም ጨለማ ተብሎ የሚታሰበው ትንቢት በዓለማችን እጅግ ተጽዕኖ ፈጣሪ ከሚባሉት ዘ ኢኮኖሚስት መጽሔት ዓመታዊ የሽፋን ምስል ዘ ወርልድ አሄድ ጋር ሲገጣጠም ነገሩ ይበልጥ ሚስጥራዊና አጓጊ ያደርገዋል። ይህ የቢሊዮነሮች የፖለቲካ ልሂቃን ልሳን የሆነው መጽሔት በሚስጥራዊ ምልክቶች የታጀበው የ2025-2026 ትንበያ ከባባ ቫንጋ ራዕይ ጋር እንዴት እንደሚሰናሰል በጥበብ የተሞላ መረጃ ነው እየነገርናችሁ ያለ ነው። የሁለቱ ዓለማት መጋጠሚያ መንፈሳዊ ራዕይና የልሂቃኑ ስሌት። ባባ ቫንጋ በጨለማ ውስጥ ሆና በውስጥ አይኗ የምታየው ጥቁር ትንቢትና ዘ ኢኮኖሚስት በዘመናዊ ስዕላዊ ሚስጥር ሲክሬት ኮድ የሚነግረን የእቅድ ትንቢት አንድ ላይ ሲቀመጡ የ2026 ምስል ግልጽ ያደርጉታል።
አንደኛው የቀይ ድራጎን እና የጥላ መንግስታት መነሳት ነው። ባባ ቫንጋ ዘንዶ የሰው ልጅን ይቆጣጠራል፣ ቀይ ገንዘብም በዓለም ይነግሳል ስትል ተንበያ ነበረ። ታዲያ ዘ ኢኮኖሚስት በቅርብ ዓመታት ሽፋኖቹ ላይ የቻይናን ቀዩ ድራጎን መገንገንና የዶላር መዳከምን በምልክት ሲያሳዩ ቆይተዋል። በ2026 የሚኖረው የጂኦፖለቲካ ሽኩቻ ዓለምን ወደ ሁለት ጎራ ምስራቅና ምዕራብ እንደሚከፍላት መጽሔቱ በዝርዝር ስሌቱ ያሳያል። ሁለተኛው የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እና አይነ ስውሯ ባባ ቫንጋ። ባባ ቫንጋ የሰው ልጅ ማሽኖችን ማምለክ እንደሚጀምሩ፣ ነፍስ የሌላቸው ፍጥረታት ውሳኔ መስጠት እንደሚጀምሩ ፍንጭ ሰጥታለች። ዘ ኢኮኖሚስትን በበኩሉ በቅርብ በወጣው ሽፋኑ ላይ የሰው ልጅ አእምሮ ከኮምፒውተር ጋር ሲገናኝ ኒውራሊንክ እና ኤአይ የዓለምን ኢኮኖሚ ሲዘውር የሚያሳዩ ምስሎችን አስፍሯል። ይህ የጨለማው ኃይል የሚባለው አሰራር ሰውን ከፈጣሪው ነጥሎ ወደ ቴክኖሎጂ ጥገኝነት የሚወስድ ሚስጥር እንደሆነ ብዙዎች ያምናሉ። ለመሆኑ ለምን እነዚህ ተንባይነን ባዮች ቀድመው አይነግሩንም? ለምን በግልጽ አይነገረንም ለሚለው ጥያቄያችን ያገላበጥናቸው ሰነዶች ይህን ይላሉ። እውነት እንደ ፀሐይ ናት፣ በአንድ ጊዜ ብቅ ካለች አይንን ታሳውራለች። ስለዚህ በጨለማው ኃይል የሚመሩ አካላት እውነቱን በምልክትና በምሳሌ ወይም ደግሞ ሲምቦልስ እየረጩ የሰው ልጅ አእምሮ ቀስ በቀስ እንዲለምደው ያደርጋሉ ነው መልሱ። ይህ የፕሬዲክቲቭ ፕሮግራሚንግ ይባላል። በኢኮኖሚስት መጽሔት በሽፋኑ ላይ የሚያስቀምጣቸው ሚስጥራዊ ምስሎች ነገ ለሚመጣው አስከፊ ስህተት ህዝቡን ቀድሞ ለማመጃ ስልት እንደሆነ ይነገራል። ፊዚዮሎጂካል ፕራይመሪንግ ይሉታል። 2026 የጥፋት ወይስ የለውጥ ማዕበል የሚለውን ሁለቱንም እያነጻጸርን እንየው። ባባ ቫንጋና በዘ ኢኮኖሚስት ትንበያ መገናኛ መስመር ላይ የሚገኙ ሶስት ዋና ዋና ነጥቦችን ለመታዘብ ችለናል። አንደኛው የኤሌክትሮማግኔቲክ ማዕበል ነው፣ ሶላር ስቶርም። ባባ ቫንጋ ፀሐይ ትቆጣጠራለች ስትል፣ ዘ ኢኮኖሚስት ደግሞ የኢንተርኔትና የኤሌክትሪክ መቆራረጥ ሊከሰት እንደሚችል በቴክኒካዊ ትንተና ያስጠነቅቃል። ሁለተኛው የባዮሎጂካል ስጋት ነው። ባባ ቫንጋ አዲስ በሽታ ከበረዶ ውስጥ ይመጣል ስትል፣ መጽሔቱ ደግሞ ቀጣዩ ወረርሽኝን አስመልክቶ በቤተ ሙከራ የተሰሩ ቫይረሶችን ስጋት በተደጋጋሚ ይጠቅሳል። ሶስተኛው የገንዘብ ስርዓት ለውጥ ነው። 2026 አካባቢ የጥሬ ገንዘብ ወይ ደግሞ ካሽ ሙሉ በሙሉ መጥፋት፣ በዲጂታል መታወቂያ የታገዘ ቁጥጥር እንደሚመጣ ሁለቱም በተለያየ ቋንቋ ይጠቁማሉ። የባባ ቫንጋ ትንቢት የነፍስ ጩኸት ነው። የዘ ኢኮኖሚስት ትንበያ ደግሞ የአእምሮ ስሌት ነው። ሁለቱም የሚገናኙበት ነጥብ ግን አንድ ነው። ዓለም በታሪኳ አይታ የማታውቀው ታላቅ ሽግግር ላይ ነች። ይህ ሽግግር የጨለማው ኃይል ሴራ ይሁን ወይም የተፈጥሮ ሕግ፣ ውጤቱ ግን የሰው ልጅ ህልውና የሚፈታተን መሆኑ አይቀሬ ነው። መጪው 2026 ለዚህ ይመስላል አስፈሪ የሆነው። እንዲያውም ታዲያ በዋዜማው ዓለም በታላቅ ማዕበል እየተመታች ነው። ድቅድቅ ጭጋግ ውስጥ የተሸሸገው ሚስጥር ለተዘጋጀ አእምሮ ብርሃን፣ ላልተዘጋጀ ደግሞ ድንገተኛ መብረቅ ስለሆነ ሁላችንም ይህን ስንሰማ መፍራት የለብንም። ይልቅስ ለጾም፣ ለጸሎት፣ ለንስሐ መዘጋጀትና ከእግዚአብሔር ጋር መጣበቅ እንጂ። ዓለም በአሁኑ ወቅት በአሮጌው ስርዓት መፈራረስና በአዲሱ መወለድ መካከል ባለችበት የጨለመ ሰዓት ላይ ትገኛለች። ይህንን ትርኢት ታዲያ በሶስት ዋና ዋና ትዕይንቶች ነው የምንከፍለው። አንደኛው የዶላር ጀንበር መጥለቅና የዲጂታል ሰንሰለቱ ነው። ምልክቶቹ እነዚህ ናቸው መታየት የጀመሩት። የባባ ቫንጋ ራዕይ ወርቁ ይጠፋል፣ ወረቀቱም ይበሰብሳል፣ ሰዎች ግን በቁጥር ይገዛሉ ስትል ቫንጋ የገንዘብ ስርዓቱን መለወጥ ፍንጭ ሰጥታ ነበረም። እንቀጥል። የዘ ኢኮኖሚስት ሚስጥር መጽሔቱ በተደጋጋሚ የዶላር መጨረሻና የዲጂታል ገንዘብ CBDC መነሳት በሽፋኑ ላይ ያሳያል። ዶላር ሲወድቅ የሚፈጠረው ክስተት በቀዩ ድራገን ወይም ደግሞ ቻይና ገንዘብና በዲጂታል ቁጥጥር እንደሚተካ ልሂቃኑ እያዘጋጁን ነው። ይህ የጨለማው ኃይል አሰራር የሚባለው የሰው ልጅ ከንብረት ባለቤትነት አውጥቶ በሲስተም ቁጥጥር ስር ለመዋል የታለመ ታላቁ ዳግም ዝግጅት ግሬድ ሪሴት አካል ሊሆን ይችላል። ሁለተኛው የቀይ ባህር ትኩሳትና የምስራቁ ዓለም መታመስ ነው። የሰሞኑ ትውስታችን የባባ ቫንጋ ትንቢትን እንየው። ታላቁ ጦርነት ከምስራቅ ይጀምራል ትላለች፣ ባህሩም በደም ይለወጣል የሚለው ንግግሯ አሁን ካለው የቀይ ባህርና የመካከለኛው ምስራቅ ውጥረት ጋር ይገጣጠማል። የልሂቃኑ ስሌት የሆነው ዘ ኢኮኖሚስትስ ምን አለ? ዘ ኢኮኖሚስት የንግድ መስመሮች ሰፕላይ ቼንስ መቋረጥ እንደ ትልቅ ስጋት ያስቀምጣል።
ቀይ ባህር የዓለም የንግድ ደም ስር እንደመሆኑ እዚህ አካባቢ የሚነሳው ትርምስ የዓለምን ኢኮኖሚ አንቆ ለመያዝ እንደ ስልት ጥቅም ላይ እየዋለ ነው። ምስራቁ ዓለም ሩሲያ፣ ቻይና፣ ኢራን በአንድ ወገን፣ ምዕራቡ ዓለም በሌላ ወገን ሆነው የመጨረሻውን ጨዋታ እየተጫወቱ ይመስላል። በሶስተኛ የቀዩ ድራገን መገንገን ነው የቻይና የበላይነት። በከፍተኛ ሁኔታ አሜሪካ አንድ አይኗን ብቻ ጨፈና የምትተኛበት ጉዳይ ነው የቻይና ጉዳይ። ባባ ቫንጋ ቻይና ዓለምን እንደምትገዛ የተነበየችው ገና በ1970ዎቹ ነበረ። ዛሬ ላይ ቻይና በቴክኖሎጂ በወታደራዊ ኃይልና በኢኮኖሚ ግዙፉ ዘንዶ ሆና ብቅ ብላለች። ዘኢኮኖሚስት ይህንኑ እውነታ በሽፋኑ ላይ ቻይናን ከምድር በላይ ከፍ አድርጎ በመሳል ያረጋግጣል። ይህ ሽግግር ግን በሰላም ሳይሆን በታላቅ ግርግር እንደሚታጀብ ሁለቱም ምንጮች ይጠቁማሉ። 2026 በቁጥር ጥበብና በኮከብ ቆጠራ የእሳትና የለውጥ ዓመት ተደርጎ ይወሰዳል። የጨለማው ኃይል አሰራር የሚገለጠው በግርግር ውስጥ ነው። ህዝቡን በጦርነት በበሽታና በረሃብ ሲታመስ እነሱ መድኃኒት ወይም አዲስ ስርዓት ይዘው ብቅ ይላሉ። ባባ ቫንጋ የምታያቸው አደጋዎችና ኢኮኖሚስት የሚተነበያቸው ውድቀቶች በአንድ ነጥብ ላይ ይገናኛሉ። አሮጌውን ዓለም አፍርሶ በአዲስ መገንባት ኦርደር አውት ኦፍ ቻስ ሂደት። ቀይ ባህር አካባቢ የሚታየው መታመስ የዚህ ትልቅ እቅድ አንዱ ማሳያ ነው። ባባ ቫንጋ ትንቢት እንደ ማስጠንቀቂያ ደወል ሊሆን ይችላል። የዘኢኮኖሚስት ዘገባ ደግሞ እንደ ካርታ። ሁለቱን አቀናጅቶ ማየት ደግሞ ከጭጋጉ በስተጀርባ ያለውን እውነትነት ለመረዳት ይረዳል። ዶላር ሊወድቅ ይችላል፣ ሀያላት ሊለዋወጡ ይችላሉ። ነገር ግን የሰው ልጅ ንቁ ሆኖ ካልተጠባበቀ በቀዩ ድራጎንና በቴክኖሎጂው ሰንሰለት መታሰሩ አይቀሬ ነው። ዓለም እየተለወጠች ሳይሆን እየተፈተነች ነው። ባባ ቫንጋ ድራጎኑ ሰውን ሁሉ በጅራቱ ይጠቀልላል ስትል የተናገረችው ትንቢት ዛሬ በቻይና ዘ ሬድ ድራገን በኩል እየተፈጸመ መሆኑን ብዙዎች ያምናሉ። ይህ ግስጋሴ በሁለት መልክ ነው የሚገለጠው። አንደኛው የሐሩ መንገድ ሚስጥር ነው። ቻይና በኢኮኖሚ ብቻ ሳይሆን ዓለም አቀፋዊ የንግድ መስመሮችን እንደ ቀይ ባህር ያሉ በመቆጣጠር ዓለምን በእጇ እያደረገች ይመስላል። የዘ ኢኮኖሚስት ምልክት ደግሞ መጽሔቱ በቅርብ እትሞቹ ላይ ቻይናን እንደ የዓለም አዲስ መሪ ብቻ ሳይሆን እንደ ቴክኖሎጂዋ አምላክ አድርጎ ይስላታል። 2026 የቻይናው ዲጂታል ዩዋን የዶላር ዙፋንን ሰብሮ በመግባት በዓለም ገበያ ላይ ከፍተኛ ድንጋጤ እንደሚፈጥር ይጠበቃል። ቀይ ባህር የዓለማችን የንግድ የደም ስር ነው። ቫንጋ ባህሩ ሲታመስ ምድር ትራባለች ብላ ነበረ። ይህ አባባል ከዘ ኢኮኖሚስት ትንታኔ ጋር በቀጥታ ይገናኛል። የጂኦ ፖለቲካዊውን ሴራኒ የቀይ ባህር መታመስ በአጋጣሚ የመጣ ሳይሆን የምስራቁ ዓለም ብሬክስ BRICS ምዕራባውያንን ለማንበርከክ የሚጠቀሙበት የኢኮኖሚ በር መሳሪያ ነው። ሌላው ሁለተኛው የጨለማው ኃይል አሰራር ነው። በዚህ አካባቢ የሚነሳው ግጭት ዓላማው የነዳጅና የሸቀጥ ዋጋን በማናር የአሜሪካንና የአውሮፓን ኢኮኖሚ ውስጥ ለውስጥ ማበስበስ ነው። ዶላር የሚወድቀው በጦርነት ብቻ ሳይሆን በእንዲህ አይነት ስልታዊ የኢኮኖሚ ማነቆዎች ነው። 2026 ለምን ልዩ ሆነ? ባባ ቫንጋ በትንቢቷ መሰረት በዚህ ዓመት ታላቁ ለውጥ ይጀምራል። የዘ ኢኮኖሚስት ምልክቶች ደግሞ ይህንኑ ያጠናክራሉ። አንደኛው የሰው ልጅ ተለዋጭ መሆኑ ነው። በ2026 የሰው ልጅ አእምሮ ከኮምፒውተር ጋር በሚገናኝበት ቴክኖሎጂ ኒውራሊንክ መሰል በስፋት ተግባራዊ ሊሆን ይችላል። ይህ የሰው ልጅን ነፃነት የሚቀማ የጨለማው ኃይል የመጨረሻ ግብ እንደሆነ ይነገራል። ሌላው ሰው ሰራሽ ፀሐይ ነው። ቻይና ቀዩ ድራጎን የራሷን የኒውክሌር ፊውዥን ቴክኖሎጂ አርቲፊሻል ሰን ይፋ በማድረግ የዓለምን የኃይል ምንጭ ቁጥጥር ልትረከብ ትችላለች። ቫንጋ ሰው ሰራሽ ብርሃን ምድርን ይሞላል ማለቷ ይህንን ሳይሆን አይቀርም። የጨለማው ኃይል አሰራር ሚስጥሩ ግርግር መፍጠር ነው። ህዝቡ በዶላር መውደቅ፣ በቀይ ባህር ጦርነት፣ በኑሮ ውድነት ሲደናገጥ እነሱ ቀድመው ያዘጋጁትን አዲስ የዓለም ስርዓት ኒው ወርልድ ኦርደር እንደ ብቸኛ መፍትሄ ያቀርቡታል። እውነተኛው ትንቢት የሚነገረውን ለመከላከል ሳይሆን እንድንለምደውና ዝም ብለን እንድንቀበለው ነው። ዘ ኢኮኖሚስት በስዕል ባባ ቫንጋ በራእይ የሚነግሩን አንድ እውነት ነው። አሮጌው ዓለም እየሞተ ነው። አዲሱና አስፈሪውን ዓለም ደግሞ በ2026 ደጃፍ ላይ ቆሟል። ስናጠቃልለውም የቀዩ ድራገን መንቃት፣ የዶላር መንገታገት፣ የቀይ ባህር መታመስ ሁሉም የአንድ ትልቅ ሰንሰለት ክፍሎች ናቸው። በ2026 የሚከሰተው ነገር ድንገተኛ ሳይሆን ለዘመናት የታቀደና በትንቢትም የተነገረለት ታላቅ ክስተት እንደሆነ ልብ ይሏል።